ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቸልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሌሎችም የአውሮፓ ታላላቅ ክለቦች ጋር የተያዙ በጣም በርከት ያሉ ስፖርታዊ ጉዳዮችን እያነሳን ነው ቆይታን የምናደርገው። እንዳይረሳም የዓለም ዋንጫ ጉዳዮችንን በስፋት እንመለከታለን። የዓለም ዋንጫው የጥሎ ማለፍ ጨዋታዎች ዛሬም በትልቅ ጉጉት ተጠባቂ ጨዋታዎች የሚደረጉ ይሆናል። የእነሱን የጨዋታ ጥቆማዎችንም ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ስለፈለጋችሁት ጉዳይ ስምና አድራሻችሁን እየጠቀሳችሁ እንታጋሩን በአክብሮት እንጋብዛለን። በተለይ ከዓለም ዋንጫው ጋር በተያያዘ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። እኛ ቪዲዮዎችን ላይ ግን የተለያዩ ስፖርታዊ ጉዳዮችን እያነሳን እንቆያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የዓለም ዋንጫ መረጃዎችን በማስቀደምን ጀምር። የዛሬ የዓለም ዋንጫ ጉዳዮችን እንመልከት። ዛሬ ተጠባቂ ጨዋታዎች ይደረጋሉ። 3 ያክል ጨዋታዎች ናቸው ከምሽት ጀምሮ እንዲሁ ሌሊት ላይም የሚደረጉ የዓለም ዋንጫ ጨዋታዎች እንዳሉ እየተመለከትን የምንገኘው። ዛሬም የ5 ጊዜ የዓለም ሻምፒዮኗ ብራዚል ከጃፓን ብሔራዊ ቡድን ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁትና ቅድሚያ የሚደረገው መርሃ ግብር እንደሆነ የወጣላቸው መርሃ ግብር ይፋ ያደርጋል። ዓለም ዋንጫውን ካሸነፉ 24 ዓመታት ያስቆጠሩት የብራዚል ብሔራዊ ቡድን ለመጨረሻ ጊዜም የነገሰችበት የዓለም ዋንጫን ማሸነፍ የቻለችው በ2002 በተደረገው የዓለም ዋንጫ ላይ እንደነበረ እናስታውሳለን። ከዛ በኋላ 24 ዓመታትን አስቆጥራለች። ብራዚል ዘንድሮም ውድድሩን ለማሸነፍም ቅድመ ግምትን አግኝታለች። የጥሎ ማለፍ ጨዋታም በዓለም ዋንጫ አሸንፋ የማታውቀው ጃፓን በበኩሏ በጫና ውስጥ ሆና ለብራዚል ደግሞ ቀላል እንደማትሆን ነው በርካቶች እየጠበቁ የሚገኙትና ዛሬ የሚያደርጉት ጨዋታ በጉጉት ይጠበቃል። በርካታ የጃፓን ብሔራዊ ቡድን ተጫዋቾችም ከዚህ ጨዋታ ጋር አያይዘው በጣም በርከት ያሉ ሀሳቦቻቸውን እየሰጡ ይገኛሉ። ከዛ በፊት ግን አንድ ጉዳይን እናንሳ። በቋሚነት የመሰለፉ ነገር አጠራጣሪ ሆኗል። የኔይማር ጁኒየር በዛሬው ጨዋታ ላይ በቋሚነት የመሰለፍ እድሉ ጠባብ እንደሆነ የሚያሳዩ መረጃዎች ወጥተዋል። በምድቡ የመጨረሻ ጨዋታ ላይ ተቀይሮ ገብቶ እንደነበር እናስታውሳለን። የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ካርሎ አንቸሎቲ በቅርቡ ከጉዳት ወደ ሜዳ የተመለሰው ተጫዋቻቸው ኔይማር በጥሩ አካላዊ ብቃት ላይ ቢገኝም የዛሬውን ጨዋታ ግን ከተቀያሪ ወንበር ላይ ሆኖ ሊጀምር እንደሚችል ነው የተናገሩት። ዛሬ ምሽት ብራዚል 16 ውስጥ ለመቀላቀል ከጃፓን በምታደርገው ወሳኝ ጨዋታ ላይ ኮከብ ተጫዋቿ ጨዋታውን በድጋሚ ከተቀያሪ ወንበር ሊጀምር እንደሚችል ነው አሰልጣኙ ፍንጭ የሰጡት። በበርካታ ደጋፊዎች ዘንድ ተወዳጅ የሆነው ተጫዋቹ ከስኮትላንድ ጋር በተደረገው የምድብ የመጨረሻ ጨዋታ ላይ ተቀይሮ ወደ ሜዳ በመግባት ለ3 ዓመታት ይዞ የነበረውን ለብሔራዊ ቡድኑ የመጫወት ድርቅንም መስበር ችሎ እንደነበር እናስታውሳለን። በዛ ጨዋታ ላይ ተቀይሮ ገብቶ የተወሰኑ እንቅስቃሴዎችን ያደርገዋል። በዛሬው ጨዋታ ላይም በቋሚነት የመሰለፍ እድል ይኖረዋል የሚሉ በርከት ያሉ ሀሳቦች ሲነሱ የነበረ ቢሆንም ያ ነገር ግን አልተሳካም። አሰልጣኝ ካርሎ አንቸሎቲም ተጫዋቹን ከተቀያሪ ወንበር ላይ እንደሚያስጀምሩት ነው መረጃዎች ይፋ እየተደረጉ የሚገኙት። ሕይወቴን የቀየረችው አያቴ ናት ብሏል ቪኒሲዮስ ጁኒየር። ብራዚላዊው ቪኒሲዮስ ጁኒየር በአንድ ቃለ ምልልስ ላይ ከሴት አያቱ የተላከለትን መልእክት ተመልክቶ እንደነበር ይነገራል። ቪኒሲዮስ ጁኒየር የአያቱን የቪዲዮ መልእክት ሲመለከት ስሜቱን መቆጣጠር ተስኖት ሲያለቅስም ተመልክተነዋል። ቪኒሲዮስ በኋላ ላይም ሴት አያቱ በህይወት ውስጥ ትልቅ አስተዋጽኦ እንዳደረጉና እስከ 16 ዓመቱ እንዳሳደጉትም ያስረዳል። እሷ ህይወቴን ቀይሯለች ያለው ቪኒሲዮስ ጁኒየር በቻልኩት አቅም ቅርቧ ሆናለሁ፣ ምክንያቱም አንድ ቀን የምንወዳቸው ሰዎች አብረውን እንደማይሆኑ ማወቅ አለብን ብሏል። እያንዳንዱ ቅጽበት ከእሷ ጋርና ከቤተሰቤ ጋር እደሰታለሁ፣ ምክንያቱም እነሱ ህልሜን እንዳሳካም ሁሉንም ነገር አድርገውልኛል ሲል ነው ቪኒሲዮስ ጁኒየር የተናገረውና እሷ በህይወቴ ላይ ትልቅ ተጽዕኖ አላት ሲልም ነው ቪኒሲዮስ ጁኒየር እንዲሁ እየተናገረ የሚገኘው። የጃፓን ብሔራዊ ቡድን ተጫዋቾችም እንዲሁ አሰልጣኙ ጭምርም በርከት ያሉ ሀሳቦችን እየሰጡ ይገኛሉ። ብራዚልን ከውድድሩ ለማሰናበት አልመናል ብለዋል። የጃፓን ብሔራዊ ቡድን
አሰልጣኝ የሆኑት ሞሪያሱ ናቸው። ከምሽቱ ጨዋታ በፊት በሰጡት አስተያየት ላይ የተናገሩት ብራዚልንም ከውድድሩ ውጪ ለማድረግ ማቀዳቸውን ይናገራሉ። ሞሪያሱ ይቀጥልና ዓለም ዋንጫን ማሸነፍ እንችላለን ሲሉ ብራዚል ከውድድሩ ለማሰናበትም አልመናል፣ ይህንን የማድረግ አቅሙ አለን በማለትም ጭምር ነው የሚናገሩት። ሁሉም ብራዚል ብሔራዊ ቡድን ጨዋታውን እንደምታሸንፍ እንደሚጠብቅ ሲገልጹ የጨዋታው መንገድን ግን አልቀይርም፣ ነገር ግን ለዚህ ጨዋታ ልዩ እቅድ አለኝ፣ ጨዋታውን እኛንን የምናሸንፈው ብራዚልንም እናሰናብታታለን ሲሉ ነው የጃፓን ብሔራዊ ቡድን አሰልጣኝ የሆኑት ሞሪያሱ ሀሳባቸውን እየሰጡ የሚገኙት። ሌላኛው ኬንቶ ሺዮጋይ የሰጠው ሀሳብ ነው። የጃፓን ብሔራዊ ቡድን አጥቂ የሆነው ኬንቶ ሺዮጋይ ብራዚል አሁንም ላይ ጠንካራ አይደለችም እንደ ድሮ ሲል ይናገራል። ብራዚል በቀድሞ ጊዜ ጠንካራ ነበረች ያለው ሺዮጋይ፣ ነገር ግን አሁንስ ስለ እነሱ ብዙ እየሰማን አይደለም ሲልም ይናገራል። እንደ ድሮ አይደለችም ብራዚል ሲልም ነው ሺዮጋይ እየተናገረ የሚገኘው። ፈረንሳይ የወቅቱ ጠንካራ ሀገር በማለት ሲጠቅስም አርጀንቲናም ጥሩ ቡድን ነች ሲል ነው የተናገረው። ስለ ኔይማር ያነሳው ኬንቶ ሺዮጋይ ኔይማር ከዚህ ከነበረው አቋሙ አሁን ላይ የለም ይመስለኛል፣ አሁንም ስጋት የለብንም፣ እሱ ስጋታችን አይደለም ሲልም ጭምር ነው የተናገረው። ለእነዚህ አይነት አስተያየቶች ምላሽ የሰጠው ማርኪኒዮስ ነው። ማውራታቸውን መቀጠል ይችላሉ፣ እኛ ግን ለቡድናችን ለመነሳሳት ይረዳናል ሲልም ጭምር ነው ማርኪኒዮስ እየተናገረ የሚገኘው። እዚህ አሜሪካ ለአንድ ወር ቆይተናል፣ ድምጾችን አጥፍተን አላማችን ላይ እየሰራን ነው፣ እንደዚህ አይነት ወሬዎችን ለተጋጣሚ እንተዋለን ሲል ነው የብራዚል ብሔራዊ ቡድን ማርኪኒዮስ አምበላቸው እየተናገረ የሚገኘው። የጃፓን ብሔራዊ ቡድን አማካይ የሆነው ዳይቺ ካማዳ ደግሞ ብራዚልን ለማሸነፍ እድሉን አግኝተናል ሲልም ጭምር ይናገራል። በጃፓንና እንዲሁ ዚኮ ያሉ አሰልጣኞች ነበሩን፣ ከዛ ውጪ በሀገራችን ሊግም በርካታ ብራዚላዊያን ይጫወታሉ፣ እርስ በርስም እንማማራለን ሲል ነው ዳይቺ ካማዳ የሚናገረው። አክሎም ለእነሱ ትልቅ አክብሮትና ምስጋና አለን፣ ነገር ግን አሁን ላይ እነሱን ለማሸነፍ እድሉን ያገኘንበት ሰዓት ነው ሲልም ጭምር ነው የተናገረው። ስለዚህም በዛሬው ጨዋታ በርካቶች በጉጉት የሚጠብቁት ትልቅ ፍልሚያ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ እየጠቆመ የሚገኘው። የጃፓን ብሔራዊ ቡድን አብዛኞቹ አባሎች ግን ብራዚልን ለማሸነፍ ትልቅ ጊዜን እንዳገኙና ብራዚል የቀድሞውን እንዳልሆነችም ጭምር ነው እየተናገሩ የሚገኙት። በአንጻሩ በብራዚል ብሔራዊ ቡድን የሚሰሙት ነገሮች ግን እኛ ድምጻችንን አጥፍተን ስራችንን መስራት ላይ እንቀጥላለን ሲሉ ነው እየተናገሩ የሚገኙት። ዛሬ ብራዚል እና ጃፓን ልክ ምሽት 2 ሰዓት ሲል ጨዋታቸውን ያደርጋሉ። የአራት ጊዜ የውድድሩ ሻምፒዮን የሆነችው ጀርመንም ዝቅተኛ ግምት ከተሰጣት ፓራጓይ ጋር ጨዋታዋን ታደርጋለች። ከምሽቱ 5 ሰዓት ከ30 ሲል መርሃ ግብሯን ታደርጋለች። በዕለቱ የመጨረሻ መርሃ ግብርም ኔዘርላንድ ከሞሮኮ ጋር እንዲሁ ሌሊቱን 10 ሰዓት ላይ የሚያደርጉት ጨዋታም ዛሬ የሚደረጉ ናቸው። በዕለቱ መርሃ ግብር በተለይ ይሄኛው ጨዋታ በጣም በትልቅ ጉጉት ይጠበቃል። የሞሮኮና የኔዘርላንድ ብሔራዊ ቡድን ጨዋታ፣ ምክንያቱም ኔዘርላንድን በዚህ ውድድር ላይ ጠንካራ መሆኗን አሳይታለች። ሞሮኮም ብትሆን በብራዚል ምድብ ላይ የነበረች ብሔራዊ ቡድን ነችና በጣም ጠንካራ ተሳትፎችን እያደረገች ትገኛለች። ከብራዚል ጋር አቻ ከመለየት ውጪ ሁለቱን ጨዋታዎች ስኮትላንድና ሃይቲን ማሸነፍ ችላለች። በውድድሩም በምድቡ 7 ነጥቦችን ይዛ ነው ሁለተኛ ደረጃን ይዛ ያጠናቀቀችው። በአንጻሩ ኔዘርላንድ በመጀመሪያው ጨዋታ በጃፓን ነጥብ ከጣለች በኋላ ተከታታይ 2 ጨዋታዎችን ግን በሰፊ የጎል ልዩነት ማሸነፏን እናስታውሳለን። ዛሬስ ብርቱካናማዎቹ ከሞሮኮ ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይጠበቃል። በሁለቱ ብሔራዊ ቡድኖች መካከል ወይም በሞሮኮ ብሔራዊ ቡድን በኩል በተለይ ሶፊያን አምራባት፣ ኑሱር ማዝራዊ እና ኡኑስ ሳልሃዲን እንዲሁ ትውልዳቸው ኔዘርላንዳዊ እንደሆነ ይነገራል። በርከት ያሉ የሞሮኮ ብሔራዊ ቡድን ተጫዋቾች በፈረንሳይ፣ በስፔን እንዲሁ በኔዘርላንድ የተወለዱ እንደሆኑ ይነገራል። ባለፈው እንኳን ዓለምን እያስገረመ የሚገኘው አዩብ ቡአዲ በፈረንሳይ ትውልድና እድገቱን እንዳደረገ ይነገራል። ከዛ ውጪ ሳይባሪም ጭምር እንደዛ ናቸው። ከዛ ውጪም የስፔን ደግሞ የተወለዱ አሉ እነ አችራፍ ሀኪሚ እነ ብራሂም ዲያዝን ጨምሮ ማለት ነው። በኔዘርላንድም እንዲሁ የተወለዱ እንዳሉ ይነገራል። ሶፊያን አምራባት አንደኛው ነው። ኑሱር ማዝራዊ እንዲሁ በኔዘርላንድ እንደተወለደ ይነገራል። አናስ ሳልሃዲንም ጭምር ትውልዳቸው ኔዘርላንድ ቢሆንም ዛሬ ግን ሞሮኮን ወክለው ለመጫወት መምረጣቸውን ተከትሎ ዛሬ ከኔዘርላንድ ብሔራዊ ቡድን ጋር ከትውልድ ሀገራቸው ጋር የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይጠበቃል። ከጨዋታው ጋር በተያያዘ ሮናልድ ኪውመን ይናገራሉ። የኔዘርላንድ ብሔራዊ ቡድን አሰልጣኝ ናቸው። ሞሮኮ ጥሩ ብትሆንም ደካማ ጎኖች ግን እንዳሏት እናውቃለን ብለዋል። እና አሰልጣኝ ሮናልድ ኪውመን ሲናገር የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን ሞሮኮ ጠንካራ ብትሆንም ድክመቷን ግን እናውቀዋለን ይላሉ። ሞሮኮ በግል ጥሩ ተጫዋቾችን የያዘ ጠንካራ ቡድን ያሉት ሮናልድ ኪውመን ቢሆንም ግን እነሱን እንደ ሌሎች ደካማ ጎን እንዳላቸው ቡድኖች እንመለከታቸዋለን ብለዋል።
አክሎም ነገር ግን ትንሽ የጥንካሬ እንጂ ድክመቶች ብዬም አልጠራቸውም ሲሉም ጭምር የተናገሩት። ሞሮኮ ከኋላ ክፍተትን ይፈጥራሉ። ይሄ ከተፈጠረ ደግሞ በሽግግር ወቅት ባለን አቅም ተጠቅመን በነዛ ክፍተቶች ላይ እንጠቀማለን ሲል ነው ሮናልድ ኪውመን እየተናገረ የሚገኘው። በ2022 የዓለም ዋንጫ ላይ ሞሮኮ አፍሪካውያንን አስደምማ አፍሪካውያንን አኩርታ እንደነበር እናስታውሳለን። ምክንያቱም አፍሪካም ደርሳበት የማታውቀው ስቴጅ ላይ በዓለም ዋንጫ ታሪክ አፍሪካም ከሞሮኮ በፊት 4 ውስጥ ገብታ በጭራሽ አታውቅም። 8 ውስጥ እንኳን የገባ ነው በ3 አጋጣሚዎች ብቻ እንደነበር እናስታውሳለን። እና ያንን ነገር ግን መቅረፍ ችላለች ሞሮኮ በ2022 4 ውስጥ በመግባት ስፔን እና ፖርቱጋልን ጭምር በመጣል። ዘንድሮስ የትኛው የአፍሪካ ሀገር ያስደምመን ይሆን? በርካቶች ይጠብቁታል። ምክንያቱም በርካታ ያሉ የአፍሪካ ሀገራት ወደ ጥሎ ማለፉ መግባታቸውን አረጋግጠዋል። እርግጥ ነው ሳውዝ አፍሪካ ትላንትና ከውድድሩ ውጪ መሆኗን እናስታውሳለን። ሌሎች አፍሪካውያን ሀገሮች ግን አሁንም በዚህ ውድድር ላይ ያሉና ወደ ቀጣዩ ዙር የማለፍ እድላቸው ምን ያክል ነው የሚለውን እንመለከታለን። በቀጣይ ጨዋታዎች ላይ አፍሪካውያን ዘንድሮ ምን ያክል ይጓዛሉ፣ በተለይ ሞሮኮ ምን ያክል ትጓዛለች፣ በርካቶች ይጠብቁታል። ዛሬ ግን ትልቁ የቤት ስራ ከኔዘርላንድ ብሔራዊ ቡድን ጋር የሚደረገው ጨዋታ ይሆናል ተብሎ ይጠበቃል። በርካታ የሞሮኮ ደጋፊዎችም ሜክሲኮ መግባታቸው ተነግሯል። በርካታ የሞሮኮ ብሔራዊ ቡድን ደጋፊዎች ለጥሎ ማለፉ ጨዋታ ሜክሲኮ ገብተዋል። ከትናንትና ጀምሮ 15 አውሮፕላኖች ደጋፊዎችን ይዘው ከሞሮኮ ሜክሲኮ መግባታቸው ተነግሯል። በተጨማሪም በርካታ ደጋፊዎች የአትላስ አንበሶቹን ለመደገፍም ከአሜሪካ፣ ካናዳና ከአውሮፓ ወደ ሜክሲኮ ማቅናታቸውም ተዘግቧል። ሞሮኮ ዛሬ ሌሊት 10 ሰዓት ላይ ከኔዘርላንድ ብሔራዊ ቡድን ጋር የጥሎ ማለፍ ተጠባቂ ጨዋታዋን እንደምታደርግ ነው የወጣላቸው መርሃ ግብር የሚያሳየው። ከዓለም ዋንጫ ጋር የተያዙ አንዳንድ ጉዳዮችን የምንንገራችሁ ውድ ቤተሰቦቻችን፣ ፈረንሳይን ማሸነፍ እንችላለን ብለዋል ቪክተር ዮኬሬሽ። የስዊድን ብሔራዊ ቡድን አጥቂ የሆነው ቪክተር ዮኬሬሽ ቡድናቸው በጥሎ ማለፍ ጨዋታ ፈረንሳይን ማሸነፍ እንደሚችል ነው የተናገረው። በጨዋታው በጥሩ አቋማችን ላይ መሆን አለብን ያለው ቪክተር ዮኬሬሽ በመከላከልና በማጥቃት ረገድም ውጤታማ መሆን አለብን ሲልም ነው የተናገረው። አክሎ ምናልባት አነስተኛ ግምት ተሰጥቶን ይሆናል፣ ነገር ግን አሁንም በራሳችን እንተማመናለን ሲል ይደመጣል። ስለ ክለብ ቡድን አጋሩ ዊሊያም ሳሊባ ያነሳው ቪክተር ዮኬሬሽ ሳሊባን ለማየትና ከሱ በተቃራኒ ለመጫወትም ጓጉቻለሁ ነው ያለው። በዚህ ውድድር ጨዋታዎችን ማሸነፍ እንደምንችልና ከምርጥ ቡድኖች ጋርም ጥሩ መጫወት እንደምንችልም አሳይተናል። አሁንም በድጋሚ ይህንን ነገር ለማድረግም ከፈረንሳይ ብሔራዊ ቡድን ጋር ዝግጁ ነን ሲል ነው ቪክተር ዮኬሬሽ እየተናገረ የሚገኘው። በተንታኝነት ይህንን ዓለም ዋንጫ እያገለገለ የሚገኘው ዝላታን ኢብራሂሞቪች እንደሚታወቀው የስዊድን ዜግነት እንዳለው ይታወቃል፣ ወይም ስዊድናዊ እንደሆነ ይታወቃል። በቀጣይ ከፈረንሳይ ብሔራዊ ቡድን ጋር ግን እንደደረሰው ሲመለከት ወይም ደግሞ ከፈረንሳይ ብሔራዊ ቡድን ጋር እንደሚጫወቱ ሲመለከት ግን ሀገሬ ስዊድን በጣም አዝናለው፣ ፈረንሳይ ግን በዚህ ውድድር ላይ የምትቀመስ አይመስለኝም ሲልም ጭምር ነው ሀሳቡን እየሰጠውም። ከዛ ውጪም ፈረንሳይን ማሸነፍ የሚችል ብሔራዊ ቡድን በዚህ ዓለም ዋንጫ ላይ አይታየኝም። ይህንን የዓለም ዋንጫ ማሸነፍ የሚችሉት ፈረንሳዮች ይመስሉኛል። ፈረንሳይ ምናልባት ካልተሳካላት በጨዋታዎች አጋጣሚ ላይ የሚፈጠሩ የትኩረት ማጣቶች ስህተት አስከፍሏት ካልሆነ በስተቀር ይሄ ዋንጫ ከፈረንሳይ የሚያልፍ አይመስለኝም። ስዊድን ላይም ቢሆን በርከት ያሉ ጎሎች እንደሚቆጠርባት ተስፋ አደርጋለሁ። ስዊድን ወይም ደግሞ እንደዛ ነው የሚመስለኝ፣ ይቅርታ ሀገሬ ሲልም ጭምር ነው ዝላታን ኢብራሂሞቪች የተናገረው። ቪክተር ዮኬሬሽ ግን ፈረንሳይን ማሸነፍ እንችላለን ሲል ይናገራል። ለህዝባችን እያሰብን የምንጫወተው ብለዋል የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አጥቂ የሆነው ዩኤን ዊሳ። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አጥቂ ዩኤን ዊሳ ብሔራዊ ቡድኑ በችግር ያለ ህዝቡን እያሰበ እንደሚፋለምን የተናገረው። ምስራቅ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ በጣም አስከፊ ነገሮች ያለው ዊሳ ይህንን ማሊያ ስንለብስ ለእያንዳንዱ ሰዓት እነሱን እያሰብን ነው ብሏል። በኡዝቤኪስታን ጨዋታ ያንን ስሜት ማሳየታቸውን የገለጸው ተጫዋቹም መሪ ቃላችን ምንም የሚፈጠር ምን ጉዟችንን መቀጠል አለብን ነው ሲልም ይናገራል። ዲሞክራቲክ ኮንጎ በጥሎ ማለፉ ከእንግሊዝ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። በምድብ ጨዋታዎች ላይም አስደንቃለች። በርካቶችን ከፖርቱጋል ጋር አቻ ተለያይታለች። በኮሎምቢያ ምንም እንኳን ብትሸነፍም የመጨረሻውን ጨዋታ ግን ኡዝቤኪስታንን አሸንፋ ወደ ቀጣዩ ዙር ማለፏን እናስታውሳለን። በቀጣይ ደግሞ ከእንግሊዝ ብሔራዊ ቡድን ጋር ጨዋታዋን ታደርጋለች። ፊፋ ሪከርድ የሆነ ከፍተኛ ገቢን ሊያገኝ እንደሆነ ይፋ ተደርጓል። ፊፋ ከ2026 የዓለም ዋንጫ ውድድር በታሪክ ከፍተኛ የሆነ ገቢን ያገኛል ተብሎ ነው የሚጠበቀው። የዓለም እግር ኳስ የበላይ አካል የሆነው ፊፋም ከውድድሩ 12 ቢሊዮን ዩሮ ያገኛል ተብሎ እንደሚጠበቅ ነው ማርካም የዘገበው። ፊፋ ከ2022 የኳታር ዓለም ዋንጫ 6.6 ቢሊዮን እንዲሁም ከ2018 የሩሲያ የዓለም ዋንጫ ደግሞ 5.6 ቢሊዮን ነበር ያገኘው። ለዓለም ዋንጫ ተሳታፊ ሀገራት የሚሰጠው አጠቃላይ ሽልማት 640 ሚሊዮን ዩሮ መሆኑ እየተነገረ ይገኛል። የዋንጫው አሸናፊ ብሔራዊ ቡድን 44 ሚሊዮን ዩሮ ያገኛል ተብሎም ይጠበቃል።
የደቡብ ኮሪያው አሰልጣኝ ከባድ ችግር ውስጥ ናቸው። የደቡብ ኮሪያው አሰልጣኝ የሆኑት ሆንግ ሚዩንግ የቡድኑ የዓለም ዋንጫ ስንብትን ተከትሎ ከባድ ዛቻዎች ደርሰውባቸዋል። አንድ ግለሰብ አሰልጣኙ የአየር ማረፊያ ሲደርሱ ከባድ ነገርን ለማድረስ ተዘጋጅቻለሁ ሲል ማስፈራራቱ ይነገራል። እንግዲህ ዛቻውን ተከትሎ የደቡብ ኮሪያ ፖሊስም ምርመራውን እያደረገ ነው። ፖሊስ አየር ማረፊያውን ጨምሮ በርካታ ቦታዎችንም በመቆጣጠር ተጠርጣሪውንም እየፈለገ መሆኑ ተነግሯል። አሰልጣኙ በደረሰባቸው ከፍተኛ ጫና ምክንያት ቀድሞ ከኃላፊነት መልቀቃቸውን በይፋ ማሳወቃቸው የምናስታውሰው ጉዳይ ነው። ክለቦችን የተመለከቱ የዝውውር ጉዳዮችን ደግሞ እናንሳ። የአርሰናል ጉዳዮችን በማስቀደምን ጀምር። ውድ ቤተሰቦቻችን አርሰናልና ሊቨርፑል አዩብ ቦአዲን ለማስፈረም በጣም ቁርጠኛ ክለቦች እንደሆኑ ይፋ እየተደረገ ነው። ፓሪስ ሰን ዠርሜን፣ ሪያል ማድሪድ እና ማንቸስተር ሲቲ በመሃል ሜዳ ተጫዋቹ ላይ ፍላጎት እንዳላቸው በርካታ መረጃዎች እያሳዩ ነው። የሀያላኖቹ 3 ክለቦችም እስከ 2027 ድረስ መጠበቅን ይመርጣሉ ተብሏል። ይህም ሊል ደግሞ አዩብ ቦአዲን ለአንድ ተጨማሪ የውድድር ዘመን እንዲያቆይም ወይም ደግሞ እንዲቆይም ያስችላቸዋል ተብሎ ይታሰባል። ሊል ተጫዋቹን ለማቆየት ጓግተዋል። ነገር ግን ልዩ ጥያቄ ሊመጣ እንደሚችል ያውቃሉ። ምናልባትም በክለቡ ታሪክ ውስጥም እንዲሁ በክለቡ ታሪክ ውስጥ ትልቁ ሽያጭ ሊሆን እንደሚችል በሊል ክለብ ታሪክ ውስጥም እንደዚህ አይነት ሽያጭ ተመልክተን እንደማናውቅ ነው ላፓሪዚያን የተባለው የፈረንሳይ የመረጃ ምንጭ እየተናገረ የሚገኘው። ስለዚህ ይህንን ተጫዋች በትልቅ ገንዘብ ሊሸጡ የሚችሉበት እድሉ ሰፊ ነው ተብሎ ይታመናል። ቴሪ ዳንኤል ኦንሪ ስለ ብሩኖ ጉማሬሽ ይናገራል። አርሰናል በዚህ ክረምት አንድ ትልቅ የመሃል ሜዳ ፈራሚ ብቻ ማስፈረም የሚችል ከሆነ ያለምንም ጥርጥር የሚመርጠው ብሩኖ ጉማሬሽን ነው ብሏል። ብዙ ደጋፊዎች ቅድሚያ መስጠት ያለበት ለአጥቂ ነው ብለው ሲከራከሩ እሰማለሁ። ነገር ግን እውነታው የእግር ኳስ ጨዋታዎች ብዙ ጊዜ የሚያሸንፉትና የሚሸነፉት በመሃል ሜዳ ነው። ብሩኖ በፕሪሚየር ሊግ ችሎታው ያስመስክሯል። ስለዚህም የመላመድ ጊዜ ያስፈልገው። አመራር ጥንካሬና ከፍተኛ ቴክኒካል ብቃትም አለው። አርሰናል ብሩኖን ቢያስፈርም በአንድ ሙሉ የውድድር ዘመን 100 ሚሊዮን ፓውንድ ከሚያወጡ ብዙ አጥቂዎችም የበለጠ ተጽዕኖ እንደሚያሳድር አምናለሁ ሲልም ጭምር ነው የተናገረው። ሊያንድሮ ትሮሳርድ ቤሺክታሽን ወደ መቀላቀል ያዘነበለ ይመስላል ብሏል። የቱርክ የመረጃ ምንጮች ናቸው ይህንን የሚናገሩት። ተጫዋቹ ቀጣዩን እርምጃ ከመውሰዱ በፊት የዓለም ዋንጫውን መጠናቀቅም እየጠበቀ እንደሚገኝ የሚያሳዩ መረጃዎች ያሉ፣ ነገር ግን በትልቁ አሁን ላይ ፍላጎቱም ወደ ቤሺክታሽ የማምራት ፍላጎቶችን እያሳየ እንደሚገኝ ነው የመረጃ ምንጩም ይፋ ያደረገው። ኢታን ንዋኔሪ አሁንም ቢሆን ትልቅ ዋጋ አለው። ነገር ግን አርሰናል በወደፊት ቆይታው ላይ ከባድ ውሳኔዎች ይጠብቁታል ተብሎም ይጠበቃል። ተጫዋቹ ቅድሚያ የሚሰጠው ጉዳይ በመደበኛነት ቋሚ ሆኖ መጫወትን እንደሆነ የሚያሳዩ ነገሮች ያሉ፣ ነገር ግን ያንን በአርሰናል ቤት ማሳካት አሁን ላይ የሚሆን አይመስልም። በተጨማሪም ሞርጋን ሮጀርስ ደግሞ አሁን ላይ በዚህ ቡድን የሚመጣ ከሆነ ደግሞ በክለብ ውስጥ በሚኖረው እርከን ላይ ኢታን ንዋኔሪ ይበልጡን ደግሞ ወደታች ወስዷል ወይም ደግሞ የመሰለፍ እድሉን ይበልጥ ደግሞ ያመናምነዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ስለዚህም የቡድኑ እድገት ንዋኔሪን ጥሶት ሄዷል በሚል ሀሳቦች እየተነሱ ነው። አርሰናል የተወሰኑ ሽያጮችን ማድረግ ይጠበቅበታል። እናም ኢታን ንዋኔሪ ደግሞ የአካዳሚ ፍሬ መሆኑ ከሱ ሽያጭ የሚገኘው ገቢም እንደ ንጹህ ትርፍ ይመዘግብላቸዋል ተብሎ ይጠበቃል። በዚህ መሰረትም ይህንን ተጫዋች የሚለቁበት እድል እንዲኖር ያደርገዋል ተብሎ ነው የሚታሰበው። እስካሁን ከመጨረሻ ውሳኔ ላይ አልተደረሰም። ነገር ግን አርሰናል ጠቃሚ ነው ብለው የሚያስቡ ጥያቄ ከመጣ ግን ከግምት ለማስገባት ሁሉንም ነገር እንደሚያደርጉ ዝግጁ ናቸው። ዳግም በውሰት ወደ ሌላ ክለብ መላክም እንደ አማራጭነት ተይዟል። ነገር ግን ከዋናው ቡድን ጋር መቆየትና በተጠባባቂ ወንበር ላይ ሆኖ ጥቂት ደቂቃዎችን ለማግኘት መጠባበቅ አሁን ላይ ካሉት አማራጮች የማይሆን ነው የሚል መረጃ ነው በትልቁ ይፋ እየተደረገ እንደሚገኝ ዘገባው የጠቆመው። አርሰናሎች ሳንድሮ ቶናሊን ለማስፈረም ኒውካስልን ማሳመን ከፈለጉ ወደ 100 ሚሊዮን ፓውንድ የሚጠጋ ገንዘብን የግድ ማቅረብ ይጠበቅባቸዋል ይላል የመረጃ ምንጩ። ተጫዋቹ በሳምንት 275,000 ሳምንታዊ ደሞዞችን ያገኛል ወይም ገንዘቦችን የማግኘት ፍላጎት እንዳለው ይነገራል። ወኪሎቹ ደግሞ ለዝውውሩ ከስምምነት ከሚደርስበት ዋጋ 10 በመቶውን ገቢ እንደሚያገኙ ይታወቃልና ከባድ እንደሚሆን ነው የሚታመነው። እንዲህ ያሉ ከፋይናንስ ጋር በተያያዙ ምክንያቶች አርሰናል አይናቸውን ከቶናሊ አንስተው ወደ ብሩኖ ጉማሬሽ እንዲያዞሩ ሊያደርጋቸው እንደሚችል ነው ይኸው የመረጃ ምንጭ በትልቁ እየጠቀሰ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እንንገራችሁ። ፈረንሳዊው አማካይ ኦሪዮል ሹዋሜኒ ዳግም ስሙ በስፋት ከማንቸስተር ዩናይትድ ጋር መያያዙን ቀጥሏል። አሁን ላይ የስፔኑ ጋዜጣ ስፖርት የተባለ የመረጃ ምንጭ እንደሚናገረው ከሆነ ተጫዋቹ ለማንቸስተር ዩናይትድ ለመቀላቀል ፍላጎት ማሳየቱ እየተነገረ ነው። በዚህ መሰረትም ማንቸስተር ዩናይትድ
ተጫዋቹን ለማስፈረም የዝውውር ጥያቄዎችን በቅርቡ እንደሚያደርጉ ይጠበቃል። ሎስ ብላንኮቹ ከተጫዋቹ ዝውውርም ስንት እንደሚፈልጉ እስካሁን በግልጽ እንዳልታወቀ ነው የመረጃ ምንጩ እየጠቆመ የሚገኘው። ነገር ግን ማንቸስተር ዩናይትድ በሚቀጥሉት ቀናት ለዚህ ተጫዋች ይፋዊ የዝውውር ጥያቄዎችን ለማቅረብ ዝግጁ የሚሆኑበት ጊዜ እየደረሰ እንደሚገኝ መረጃው ጠቁሟል። አማድ ዲያሎ አይነኬ ተጫዋች መሆኑ ይፋ ተደርጓል። የማንቸስተር ዩናይትድ የአጥቂ መስመር ተጫዋች የሆነው አማድ ዲያሎ ወደ ጣሊያኑ ክለብ ኤሲ ሚላን ያመራል በማለት ሲቀርቡ የነበሩ ዘገባዎች እውነትነት የሌላቸው ተብሎ ተነግረዋል። ፋብሪዚዮ ሮማኖ እንደሚናገረው በክረምቱ የዝውውር መስኮት አማድ ዲያሎ ከማንቸስተር ዩናይትድ የመልቀቅ ምንም አይነት እድል እንደሌለው ነው የተነገረው። አሰልጣኝ ማይክል ካሪክ ተጫዋቹን በአዲሱ የውድድር ዘመን በጣም ቁልፍና ወሳኝ የቡድኑ አካል መሆኑን ያምንበታል። በዚህ መሰረትም ማይክል ካሪክ ለተጫዋቹ እንዲሁም ለማንቸስተር ዩናይትድ የበላይ አመራሮችም አማድ ዲያሎን ማቆየት እንዳለበት ነው በግልጽ ያስታወቀው። ኤሲ ሚላን የቀድሞውን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን መቅጠሩን ተከትሎ ከቀድሞ የማንቸስተር ዩናይትድ ወይም ደግሞ ካሰለጠናቸው ተጫዋቾች ወይም አሁን በማንቸስተር ዩናይትድ ከሚገኙ ተጫዋቾች ጋር ከተወሰኑት ጋር የመገናኘት ፍላጎቶች እንዳሉት ይነገራል። ለምሳሌ ያክል ከሜሰን ማውንት ጋር ኤሲ ሚላን ስሙ ሲነሳ ነበር። አሰልጣኝ ማይክል ካሪክ ይህ ተጫዋች በቡድን ውስጥ በጣም አስፈላጊ እንደሆነ ስለሚያምን በማንቸስተር ዩናይትድ እንደሚቆይ ነው የተነገረው። አማድ ዲያሎን በተመሳሳይ ከኤሲ ሚላን ጋር ስሙ ተነስቶ ነበር። ነገር ግን እሱም የማይክል ካሪክ ዋና ከሚባሉ እጩ ተጫዋቾች መካከል አንደኛው ተደርጎ ስለሚቆጠር እሱም ከክለቡ የመልቀቅ ዕድሉ በጣም ጠባብ ይሆናል ብለው የሚያስቡ በርካቶች እንደሆኑ ነው የመረጃ ምንጮቹም ይፋ እያደረጉ የሚገኙ። ስለዚህ ፋብሪዚዮ ሮማኖ እንደሚናገረው ከሆነ አማድ ዲያሎ በጭራሽ አይነክ ተጫዋች ነው ሲል ነው ወይም ደግሞ አይለቅም ሲልም ጭምር ነው የተናገረው። በኦልትራፎርድ መጫወት ለእኔ ትልቅ ክብር ነው ብሏል ሉክ ሻው ሲናገር። የማንቸስተር ዩናይትድ የግራ መስመር ተከላካይ የሆነው ሉክ ሻው በታዋቂው ኦልትራፎርድ ሜዳ ላይ በየሳምንቱ መጫወት ስለሚሰማው ልዩ ስሜትም ልብ የሚነካ አስተያየትን ሰጥቷል። ተጫዋቹ ለዚህ ታላቅ ክለብ መጫወቱን እንደ ትልቅ የህይወት እድልና ክብርም እንደሚመለከተው ነው የተናገረው። ሉክ ሾው ሲናገርም እውነት ለመናገር በዓለም ዙሪያ የሚገኙ በሚሊዮን የሚቆጠሩ ሰዎች እዚህ ለእኔ ቦታ መሆን እንደሚፈልጉ አውቃለሁ። እኔ ደግሞ በየሳምንቱ ይህንን እድል ከሚያገኙ እድለኞች ውስጥ አንዱ በመሆኔም ትልቅ ኩራት ይሰማኛል ሲልም ይናገራል። ተጫዋቹ ለዚህ ታላቅ ክለብ መጫወት ምን ያክል ልዩ ስሜት እንደሚፈጥርበት ሲገልጽም ለማንቸስተር ዩናይትድ መጫወት እውነተኛ መታደልና ክብር ነው። በተለይም ሜዳው ላይ ስትረማመድብ የሚሰማ ስሜት ሁሌም ቢሆን የተለየ ነው። እጅግ አስገራሚ ስሜት አለው ሲል ነው የውስጡን ስሜት ያጋራው። ይህ የሉክ ሾው አስተያየትም ለዩናይትድ ደጋፊዎች የክለቡን ታላቅነት በኦልትራፎርድ ሜዳ ለመጫወት ምን ያክል ልዩ ስሜት እንዳለው የገለጸበት መንገድ እንደሆነ ነው መረጃዎቹ የጠቆሙት። የሊቨርፑል ጉዳዮችን እንንገራችሁ። ሊቨርፑል የ23 ዓመቱን ኤድዋርዶ ካማቪንጋን በቅርበት እየተከታተለው ነው። ሪያል ማድሪድ ለዝውውር ካስቀመጣቸው ተጫዋቾች መካከል ካማቪንጋ አንደኛው ሲሆን ይህም የሊቨርፑል ትኩረትን ስቧል። ሪያል ማድሪድ የተጫዋቹን ዋጋ 60 ሚሊዮን ዩሮ ገደማ አስቀምጦታል። ሆኖም ግን ካማቪንጋ በዚህ ክረምት ስፔንን ለቆ የመሄድ እቅድ የለውም። ከዚህ በላይ ወኪሎች የሚያቀርቡለትን ጥያቄዎች እንዳያዳምጡም እንደነገራቸው ነው የተዘገበው። ተጫዋቹ በሪያል ማድሪድ ያለበትን ሁኔታ በራሱ መቀየር እንደሚችል ሙሉ እምነት እንዳለው ነው ሙንዶ ዲፖርቲቮ የተናገረው። ሊቨርፑል ከሪያል ማድሪድ ጋር ለመሃል ሜዳ ተጫዋቹ ኤድዋርዶ ካማቪንጋ ግን የተገመተውን 52 ሚሊዮን ፓውንድ ስምምነት ሊያደርጉ ግን እንደተገናኙ የሚያሳዩ መረጃዎች ደግሞ እየወጡ ይገኛሉ። ሊል ለ18 ዓመቱ አዩብ ቡአዲ በዚህ ክረምት ቢያንስ 60 ሚሊዮን ፓውንድ እንደሚጠይቁ መረጃው ይፋ ተደርጓል። ዋጋው በውድድርና በዓለም ዋንጫ አፈጻጸሙ መሰረትም እየታየ ሊጨምር እንደሚችል ፋብሪዚዮ ሃውኪንስ መረጃውን ይፋ እያደረገ ይገኛል። የዚህ ተጫዋች ዋጋ ምናልባት በዓለም ዋንጫ በቀጣይ ጨዋታዎች ላይ የሚያሳየው አቋምም ታይቶ ሊጨምር የሚችልበት ትልቅ እድል እንዳለው እየተናገረ ይገኛል ፋብሪዚዮ ሃውኪንስ። ስለዚህም ይህንን ተጫዋች ማስፈረም የሚፈልግ ክለብ አሁን ላይ ዋጋው ወደ 60 ሚሊዮን ፓውንድ አካባቢ ሊል እንደሚገምተው ነው የተነገረው። ፓሪስ ሰን ዠርሜን ብራድሌ ባርኮላን በተመለከተ ከሊቨርፑል ጋር ጨምሮ በርካታ ክለቦች ጋር ቀጥታ ውይይቶችን አድርጓል ተብሏል። የያን ዲያማንዴ ዝውውር ባርኮላ ከፓሪስ ሰን ዠርሜን እንዲወጣ መንገድ ሊከፍትለት ይችላል። ፈረንሳዊው በዚህ ክረምት ፓሪስ ሰን ዠርሜንን ለመልቀቅ እንደሚጠብቅ ነው የተነገረው። በተለይ ያን ዲያማንዴ ወደ ፓሪስ ሰን ዠርሜን ለማምራት መስማማቱን ተከትሎ አሁን ላይ ባርኮላ ደግሞ ተጨማሪ ተጫዋች በዛ ቦታ ላይ መምጣቱን ተከትሎ አምናም የጨዋታ ደቂቃዎችን በሚያገኝበት እድል ላይ ደስተኛ እንዳልነበር ሲነገር እንደነበር የምናስታውሰው ጉዳይ ነው። አሁንም በዛ ምክንያት ደስተኛ እንዳልሆነና ከክለቡ መልቀቅ እንደሚፈልግ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ስለዚህ በሚቀጥለው ክረምትም ከዚህ ክለብ የመለየት ፍላጎቶች ያሉት። በዚሁ የቸልሲ ጉዳዮችን የምንንገራችሁ ዦዜ ሞሪኒዮ ኤንዞ ፈርናንዴዝን ለሪያል ማድሪድ እንደ ትክክለኛ አማካይም ይመለከተዋል ተብሎ ነው የሚጠበቀው።
ጆዜ ሞሪኒዮ እንግዲህ ኤንዞ ፈርናንዴዝን ለሪያል ማድሪድ የሚያስፈልገው አይነት ወሳኝ አማካይ ተጫዋች አድርገው ይመለከቱታል። ስለዚህ ይህንን ተጫዋች ለማስፈረምም ሁሉንም ጥረቶች እንደሚያደርጉ ነው የተገለጸው። ሮድራ የተባለው የመረጃ ምንጭ ነው ይህንን ይፋ እያደረገ የሚገኘው። ቸልሲ በዚህ ሳምንት ለግራኒት ዣካ ስምምነት ከሰንደርላንድ ጋር ንግግራቸውን ይቀጥላሉ ተብሎ እንደሚታሰብ ፋብሪዚዮ ሮማኖ ይፋ አድርጓል። 8 ሚሊዮን ፓውንድ በቂ አይደለም ብለዋል ሰንደርላንዶች። እንደውም በቂ አይደለም ብቻ ሳይሆን ንቀት ነው ጭምር ነው ያሉት። ለተጫዋቹም ለክለቡም ሰንደርላንድም ንቀት ነው ሲሉ ነው ይህንን ዋጋ ያጣጣሉት ሰንደርላንዶች። እንግዲህ አሁን ላይ ቻቪ አሎንዞ ይህንን ተጫዋች ለማስፈረም ቆርጦ እንደተነሳ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቻቪ አሎንዞ በዚህ ቡድን ውስጥ አሁን በትልቁ በዝውውር ጉዳዮች ላይ የራሱን ትልቅ ተሳትፎ እያደረገ እንዳለ እየተመለከተ ነው። ቻቪ አሎንዞ ዣካ እንዲፈረም እንደሚፈልግ ለቸልሲም በውይይቱ ወቅትም በግልጽ አሳይቷል። ቻቪ አሎንዞ በዝውውር ላይም ተጽዕኖችን ማሳደር ይፈልጋል። እናም ቸልሲ ምን ያክል ስልጣን እንደሰጠውም የመጀመሪያ እይታ አድርጎ ይቆጠራል ተብሎ ይታሰባል። በቀጣይ ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ልምዱንም በደንብ ያካፍላቸዋል ተብሎ ይታሰባል። ለቸልሲም ተጫዋቾች ግራኒት ዣካ። ማንቸስተር ሲቲዎች ከማሎ ጉስቶ ጋር ለክረምቱ ዝውውር ስምምነት ላይ የደረሱ ሲሆን ፈረንሳዊው ተከላካይ ከማሬስካ ጋር ዳግመኛ መገናኘትን መርጧል። ማንቸስተር ሲቲ ኮንትራቱን 2030 ላይ የሚያበቃውን ተጫዋች ቸልሲን እንዲለቁ ለማሳመንም እንደሚሰሩ ነው ፉት መርካቶ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። የሪያል ማድሪድ ጉዳዮችን እንንገራችሁ። ሪያል ማድሪድ አዲስ አማካይ ለማስፈረም የሚደረግ ማንኛውንም እንቅስቃሴ ከ100 ሚሊዮን ዩሮ በላይ እንደሚጠየቅበት የተረዳ ይመስላል። ለዚህም ደግሞ ከተጫዋቾች ወገን ስንብት ግድ እንደሚሆን ነው የሚረዱት ብሏል ሆሴ ፍሊክስ ዲያስ። ሊሸጡ የሚችሉ ተጫዋቾች በርካታ ተብለው ስማቸው የተጠቀሰ ሲሆን ኦሪዮል ሹዋሜኒ፣ ኤድዋርዶ ካማቪንጋም በዚህ ስም ዝርዝር ውስጥ እንዳሉበት ነው የሚኖሩ መረጃዎች እያሳዩ የሚገኙት። ሪያል ማድሪድ በሻቪ አሎንዞና በአልቫሮ አርቤሏ ላይ ይደርስ የነበረውን አለማክበር ወይም ደግሞ ተጫዋቾች አሰልጣኞቹን አለማክበርና ማንቋሸሽን ለማቆምም ጆዜ ሞሪኒዮን ቀጥሯል። እንደ ማርካ ዘገባ ከሆነ ክለቡ ከሹመቱ ጋር የሚያስተላለፈው መልእክት እስኪ አሁን ላይ እጁን የሚያነሳ ተጫዋችን እንመለከታለን የሚል አይነት ሀሳብ እንዳለው ነው የተነገረው። ጆዜ ሞሪኒዮ ተጫዋቾቹን ቀጥለጥ አድርገው ለመምራትም ዝግጁ እንደሆኑ ጭምር የሚጠቁሙ መረጃዎችን ሰምተናል። በቫልዴባስ አሁንም የሪያል ማድሪድ የአማካይ ክፍል በዓለም ላይ ምርጡ እንደሆነ የሚረዱ በጣም በርከት ያሉ ሰዎች እንዳሉ እየተነገረ ነው። አሁንም ያሉት ተጫዋቾች በዓለም ላይ ካሉ ምርጥ የአማካይ ስፍራ ተጫዋቾች መካከል በዋነኝነት የሚቆጥሯቸው በርካቶች ናቸው። ስለዚህም ምናልባት ሌሎች ዝውውሮች ማድረግ ተገቢ አይደለም ብለው የሚያምኑ በርካቶች ናቸው። ነገር ግን እነ ኤንዞ ፈርናንዴዝን መጨመር ደግሞ ለአሰልጣኝ ጆዜ ሞሪኒዮ ትልቁ ስራ በቀጣይ ይሆናል ተብሎ ይጠበቃል። ይሁን እንጂ በዚህ ክረምት የአሰልጣኙ ፍላጎትን እያዳመጡ አዳዲስ ዝውውሮችም እንዲከናወኑ ይፈለጋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሆሴ ፍሊክስ ዲያዝ ነው ይህንን መረጃ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ለዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። የዓለም ዋንጫ ተጠባቂ ጨዋታዎች ዛሬም ቀጥለው ይደረጋሉ። ልክ ምሽት 2 ሰዓት ሲል ብራዚል ጨዋታዋን ታደርጋለች ከጃፓን ብሔራዊ ቡድን ጋር የሚደረግ ጨዋታ ነው። ሌሊት 5 ሰዓት ከ30 ሲል ደግሞ እንዲሁ ጀርመንና ፓራጓይ የሚያደርጉት ጨዋታ ይጠበቃል። ከዛ ውጪ ሌሊት 10 ሰዓት ሲል ኔዘርላንድ እና ሞሮኮ የሚያደርጉት ጨዋታም ዛሬ በራውንድ ኦፍ ሰርቲቱ በጥሎ ማለፍ ጨዋታም በዓለም ዋንጫ የሚደረጉ መርሃ ግብሮች ናቸው። እኛ በጠዋቱ ፕሮግራማችን ስንገናኝ መልሰን የተለያዩ ስፖርታዊ ጉዳዮችን የእነዚህን የጨዋታ ውጤቶችንና በቀጣይ ቀናት የሚኖሩ የዓለም ዋንጫ ጉዳዮችን በስፋት እያነሳን ቆይታን የምናደርግባቸው ፕሮግራሞች በጠዋቱ ፕሮግራማችን ይዘን እንገናኛለን። ለዛሬ ግን እዚህ ጋር ፕሮግራማችንን እናበቃለን። ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።